የእናንተን ግፍና በደል በአማራ ህዝብ ላይ የፈጸማችሁትን ሰቆቃ ለመረዳት አፄ ዮሐንስ ድረስ መሄድ አይጠበቅብንም። ከማኒፌስቶአችሁ መጀመር እንችላለን። የትግላችን ዋና መርህ ጨቋኟን የአማራ ብሔር መታገል ነው ከሚለው የህወሓት ማኒፌስቶ እንጀምራለን። ይህ ህዝብ በአፄ ዮሐንስ ጊዜ በነበረው ሁኔታ ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። ትግል፣ ፍልሚያ፣ ውጊያ ለእናንተ አዲስ ጉዳይ አይደለም። አባቶቻችሁ አልፈውበታል። ለምንድን ነው የኋላ ቁስላችንን እንድናክም የምትፈልጉት? እኛ የኋላ ቁስላችንን ባየን ቁጥር ለእናንተ ያለን ቂምና በቀል እያገረሸ እንደሚመጣ ይገባችኋል። ሁሉን ነገር ትተን የአሸባሪው የህወሓት የግፍና የጭካኔ እጆች ካረፉባቸው ቀበሌዎች እንግዲህ አንዷ አሁን የምንገኝባት የጭና ቀበሌ አንዷ ሆናለች። አሁን በምንገኝበት አካባቢ እንደምታዩት በርካታ ሰዎች አስክሬናቸው በዚህ መልኩ ተቀብረው ነው የሚገኙ። አስከፊ ጦርነት ነው። ቤተክርስቲያንን ማቃጠል ነበር፣ ቤተክርስቲያንን መዝረፍ ነበር። አባቶች መስዋዕትነት ከፍለዋል፣ ሙተዋል። ለስጋው ደግሞ የበቁ የቤተክርስቲያን አባቶች ዘንጋቸውን እያዙ ቤተክርስቲያን የሚስሙበትን ዘንግ እንደያዙ ነው መጣው ይወደቁና እና ማን ነው ቤተክርስቲያን ያወደመው? ማን ነው የሃይማኖት አባቶችን የገደለው? አፄ ዮሐንስ ወይስ አፄ ደብረጽዮን? ማን ነው ንጹሃንን በዚህ ደረጃ የጨፈጨፈው? ምኝታቸው ሽንቱ ሁላ ጎዛው ብሽቅጥሩ ያን ሁላ ሳወጡ አስቶ ቀደም እኮ ነገርኳቸው። አውጥቶ ጎዛው ሁላ ስቶ አብሮ ሰንቶ ገደሉት። አወጡ ሲበሉ ሲጠጡ ሰንቶ ቤቱ ወንድሞቼም ሁለቱ ትላልቆቹም ወንድሞቼን ባለቤቴን እየጋለበን ተሸክመነው ጀርባችንን ለሱ ሰጥተን ለግልቢያ ሰጥተን ለግርፊያ ሰጥተን አጎብድደን ህወሓትን ተሸክመን ብንመጣ ምን ችግር አለው? አገሩ አይደለም ወይ ይለናል። የህወሓት ፈረስ ለመሆን የፈቀደው በስተርጅና የተዋረደው ተፈራ ማሞ። አሁን ይሄን በተለያየ ጊዜ ተስተጋብቷል። በዚህ ነው እኛ የምንሄደው። ምክንያቱም አንዳንዱ ብኩን ብድግልና ህወሓትን ይዞብን ሊመጣ እናል። ህወሓትኛ ምን ብለው እንደታ አገሩ አይደለም። ማን ነው የገበሬውን ከብቶች በጎችና በሬዎች እየነዳ የሄደው እያረደ የበላው በጥይት እየተኮሰ የገደለው? የአፄ ዮሐንስ ወታደር ወይስ ቲዲኤፍ የምትሉት የህወሓት ታጣቂ? እዛም ያው ያሉትን ካህናቶች እየጨፈጨፉ እያረዱ ገበዝም የለ ማንኛውም ሽማግሌዎች ሳይቀር ሴቶቹን ሳይቀር እየገደሉ ሄደው አፄ ዮሐንስ ድረስ አንሄድም፣ ንብለ ድንግልን አንጠራም፣ ገላውዲዮስን ምስክር አናደርግም። የምናየውን የሰማነውን በአይናችን በዘመናችን ቁመን የተመለከትነውን እውነት ግን እየገለጥን ለህዝባችን እናቀርባለን። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነው ከመሆን መልቲሚዲያ የዛሬውን የሐምሌ 10 2018 ዓ.ም ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ደብረ ማርቆስ ከተማ ላይ የንጉሥ ተክለ ሃይማኖት አውሮፕላን ማረፊያን ማስመረቃቸው ይታወሳል። በዛ መርሃ ግብር ላይ እንግዲህ አፄ ዮሐንስን የተመለከተ አንድ መልእክት አስተላልፈው ነበር። ያ ያስተላለፉት መልእክት በህወሓት ካምፕ ውስጥ ውዥንብር ፈጥሯል አሉ። ህወሓት ጠቅላይ ሚኒስትሩ ይህን መልእክት ያስተላለፉት የአማራና የትግራይን ህዝብ ለማጣላት ነው ሲል መግለጫ አውጥቷል። ጠቅላይ ሚኒስትሩ ያስተላለፉት መልእክት ምንድን ነው? ህወሓት ለምን ተቃወመው? የእውነትስ የአማራና የትግራይ ህዝብን በተመለከተ አፄ ዮሐንስ ድረስ ከመሄድ ህወሓት ራሱ የፈጸማቸውን በደሎች ማየት አይበቃም ወይ በሚል አንድምታ የዛሬውን ፕሮግራም አዘጋጅተናል። ባነሳናቸው ሐሳቦች ላይ ያላችሁን የግል አስተያየት በኮመንት መስጫው ላይ ልታሰፍሩልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከርም እንዲሁም ደግሞ የቻናላችን ሜምበር በመሆን ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ህወሓት ሆዬ መቼም ፀጉር መሰንጠቅ የሚቀናት ልክ እንደ መንደር ይሄን ነገር ስገልጸው ብዙ ሰዎች ቅር እንዳይላቸው እያልኩኝ ግን መንደር ውስጥ የሆኑ በቃ ነገር የሚፈልጉ ሽማግሌዎች አሉ፣ ወንዶች የሚሆኑ ሴቶች አሉ። መንደር ላይ በቃ ነገር አነፍንፈው ነገር ባለበት ሁሉ ፀጉር ሲሰነጥቁ የሚውሉ እና እንደዛ አይነት ካራክተር አላት ህወሓት እና በቅርቡ ጠቅላይ ሚኒስትሩ የተናገሩትን መልእክት ፀጉር ሰንጥቃ ይሄማ የአማራና የትግራይ ህዝብን ለማጣላት የተነገረ ንግግር ነው ስትል
መግለጫ አውጥታለች ሲሉ በጣም ገረመንና እንዴት ነው ነገሩ ብለን ለመቃኘት ሞከር። ጠቅላይ ሚኒስትር ዶክተር አብይ አህመድ በደብረ ማርቆስ አውሮፕላን ማረፊያ ላይ በንጉሥ ተክለ ሃይማኖት አውሮፕላን ማረፊያ ምረቃ ፕሮግራም ላይ የተናገሩት መልእክት ምንድን ነው የሚለውን ጉዳይ ለመነሻ ያክል እንዲሆነን ዋናው አጀንዳው የሚያጠነጥነው በሱ ላይ ስለሆነ ጠቅላይ ሚኒስትሩ የተናገሩትን እንስማና ተመልሰንበታለን። ሽፍቶች የተበራከቱ ሰዎች በነፃነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መድረሳችን ለሁላችንም አጠያያቂ ጥዩፍ የማይገባ ልንማርበት የሚገባ ጉዳይ ይመስለኛል። የተከበራችሁ የደብረ ማርቆስ ከተማ ነዋሪዎች፣ የአገር ሽማግሌዎች ዛሬ የምታውቁትን አንድ እውነት ልነግራችሁ ፈልጋለሁ። አማራና ኦሮሞ እያለ የሚከፋፈል ማንኛውም ሰው ጎጃምና ጎንደር ብሎ መከፋፈሉ አይቀርም። ምስራቅ ጎጃምና ምዕራብ ጎጃም መባባሉ አይቀርም። የኛ ቀይና የነሱ ቀይ መባባሉ አይቀርም። በመጨረሻም በእናት እንጂ በአባት አንድ አይደለንም መባባሉ አይቀርም። ቤቱም ሲገባ የእናቱን ልጅ የአባቴ አይደለህም ብሎ ከመከፋፈል አይቦዝንም። አንዴ እየወረደ አንዴ እየተከፋፈለ የሄደ ማህበረሰብ ማቆሚያ የለውም። ከላይ ሲጀምር ይመስላል፣ እየገባ ሲሄድ ግን ቤተሰብ የአንድ እናት ልጅ የሚከፍል በጣም ክፉ ልምምድና ባህሪ ነው። የሚሻለው የሚበጀው የሚያለያየን ነገር እየተወያዩ ጥቃቅኑን ነገር እየረሱ በትልቁ ጉዳይ መሰብሰብ፣ መተባበር፣ ቢያንስ የሁላችንም የጋራ መሻት የሆነውን ሰላም፣ ልማት በጋራ ለማስፈጸም መጣር መሞከር ይበልጥ ይበጃል። ከዚያ ውጭ ያለው አማራጭ ሀገራችንን፣ ህዝባችንን ከመጉዳት ባሻገር አንዳች ጥቅም ሊያስገኝ አይችልም። ዛሬ ይህ አየር መንገድ ተመርቆ እንደተባለውም በቀን 3 ጊዜ ሰዎች የሚመላለሱበት በረራ መጀመሩ መልካም ነገር ነው። ነገር ግን ያንን መክፈል የማይችሉ ወይም የማይፈልጉ በትራንስፖርት ከዚህ ወደ ባህር ዳር ወይም ከዚህ ወደ አዲስ አበባ መሄድ ቢፈልጉ ያንን ጉዳይ ማድረግ እንዲቻላቸው ሰዎች የነሱን ፕሮግራም የነሱን መሻት እንዳያስተጓጉሉ ሰላም በእጅጉ አስፈላጊ ስለሆነ መንግስታችን ከህዝቡ ጋር በመተባበር ሊወያዩ ሊነጋገሩ ለፈለጉ ማንኛውም ሰዎች በር ክፍት ነው። እጃችን የተዘረጋ ነው። ልባችን ክፍት ነው። እንቀራረብ፣ እንወያይ፣ እንነጋገር፣ ሀገራችንን ሰላም እናድርግ። የማያግባቡን ጉዳዮች ካሉ በሰላማዊ በሰለጠነ የፖለቲካ አግባብ መነጋገር ይቻላል። ከዛ ውጭ ያለው አማራጭ ኢትዮጵያን አይጠቅምም፣ አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም። ይህ ህዝብ በአፄ ዮሐንስ ጊዜ በነበረው ሁኔታ ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። ትግል፣ ፍልሚያ፣ ውጊያ ለእናንተ አዲስ ጉዳይ አይደለም። አባቶቻችሁ አልፈውበታል። በየዘመናቱ ግን ኪሳራ፣ ሞት፣ ድቀት እንጂ ጥቅም አልተገኘበትም። አሁን ሊበቃን ይገባል። ያንን በጋራ መወሰን አለብን። የምናየውን ትተን የምንሰማውን ብቻ እየወሰድን የሚታየውን እየካድን የማይጨበጠውና የሰማነውን ብቻ እየተቀበልን ብንለያይ ኪሳራው የበዛ ስለሚሆን ወገኖቻችን በተከባበረ በተደመረ መንፈስ ለልማት እንድንነሳ አደራ አላችሁ ፈልጋለሁ። እንግዲህ ይሄ ነው ጠቅላይ ሚኒስትሩ የተናገሩት። ጦርነት ለማንም አልጠቀመም። ደብረ ማርቆስ ከዚህ በፊት በነበሩ ጦርነቶች በተለይም በአፄ ዮሐንስ ዘመን የደረሰባቸውን ግፍና በደል አይረሱትም እና በዛ ጦርነት በዛ ውጊያ አከሰራችሁ እንጂ ያተረፋችሁት ነገር የለም የሚል መልእክትን ያስተላለፉት። ይህንን መልእክት እንግዲህ ህወሓት እንዴት እንደተረጎመችው ባይታወቅም ራሷን ጻድቅ አድርጋ የምታስበው ህወሓት ብዬ ይህንን ጉዳይ ተቃውማ መግለጫ አውጥታለች። እዚህ ከኔ ጎን የምትመለከቱት ደብዳቤ እንግዲህ የሚያጠነጥነው ወይም የሚዘረዝረው ያንን የጠቅላይ ሚኒስትሩ የተንኮል እሳቤ ነው ያሉትን ነገር። ይሄ ጠቅላይ ሚኒስትሩ የተናገሩት ንግግር ምንም እንኳን አፄ ዮሐንስ ለመላው ኢትዮጵያ ብዙ ነገሮችን እየሰሩ በተለይም ለአማራ ህዝብ ደግሞ የአማርኛ ቋንቋ የፌዴራል ቋንቋ ወይም የመንግስት የስራ ቋንቋ እንዲሆን ያደረጉ በተለያዩ ጊዜ ለአማራ ህዝብ እና ለትግራይ ህዝብ አንድነትና አብሮነት ሲሰሩ የኖሩ እንዲሁም ደግሞ መተማ ድረስ መጥተው የአማራ ህዝብ እንዳይወረር ራሳቸውን የሰው ንጉስ መሆናቸው እየታወቀ ጠቅላይ ሚኒስትሩ ግን የአማራና የትግራይ ህዝብን ለማጣላት ሲሉ በአፄ ዮሐንስ የደረሰብህ በደል አለ ሲሉ ለአማራ ህዝብ ተናግረዋል ይላል። አሳ ጎርጓሪ ዘንዶ ያወጣል እንዲሉ
እንደው የእናንተን ግፍና በደል የአማራ ጠላትነታችሁን ለማሳወቅ አማራ ማነው አጼ ዮሐንስ ድረስ ምን ወሰደን? አጼ ዮሐንስ ድረስ ሂደን ታሪክ ምን አስጎረጎረን? በንጉሱ በአጼ ዮሐንስ የሚሆን በአጼ ቴዎድሮስ በአጼ ምኒልክ ዘመን ሀገር ለማስፋት ግዛት ለማስፋት ወይም አንድ ኢትዮጵያን ለመፍጠር በሚደረግ ጦርነት ውስጥ የተፈጸሙ በደሎች ይኖራሉ። ንጹሃን ተገድለው ሊሆን ይችላል። በጦርነት መሃል እንደ ኮላተራል ዳሜጅ የሚቆጠር የትኛውም ጦርነት መሃል የሚያጋጥም አደጋ ተፈጥሮ ሊሆን ይችላል፣ ተፈጥሯል። ነገር ግን አሁን ህወሓት እኔ የአማራ ህዝብ ወዳጅ ሆኜ ያለው እኔ የአማራ ህዝብ ጠበቃ እና አንድነት ለመፍጠር እየሰራሁ ያለው ጽምዶ ከአማራ ህዝብ ጋር ፈጥሬ ከፋኖ ጋር እየተዋጋሁ ያለው ማነው ከፋኖ ጋር ጽምዶ ፈጥሬ ፌዴራል መንግስቱን ለማውረድ እየሰራሁ ያለው ከዚህ በላይ የአማራ ህዝብ ወዳጅነት ከየት ይመጣል ስትል እኔ ወዳጅ ነኝ ለአማራ ህዝብ አይነት አንድምታ ያለው መግለጫ ነው ያወጣችው። እንደው አንዳንድ ጊዜ ጠቅላይ ሚኒስትሩ ሾርት ሚሞሪ ያለው ነገር ካላጠቃን በስተቀር አብቹ እውነቱን ነው የተናገረው። በቃ ብዙ ሰዎች አሁን ለነገሩ የህወሓት አጨብጫቢዎቹ ነው አሁን ድሮ በኢትዮጵያዊነት የምናውቃቸው ሰዎች አሁን የህወሓት አፈቀላጤዎች ስለሆኑ እውነትም ጠቅላይ ሚኒስትሩ የተናገሩት የአማራና የትግራይ ህዝብን ለማጣላት ነው የሚለውን የህወሓትን ደብዳቤ እያራገቡላቸው ይገኛሉ። እኛ ግን እንላለን የእናንተን ግፍና በደል በአማራ ህዝብ ላይ የፈጸማችሁትን ሰቆቃ ለመረዳት አጼ ዮሐንስ ድረስ መሄድ አይጠበቅብንም። ከማኒፌስቶአችሁ መጀመር እንችላለን። የትግላችን ዋና መርህ ጨቋኟን የአማራ ብሔር መታገል ነው ከሚለው የህወሓት ማኒፌስቶ እንጀምራለን። ይህን የጻፉት አጼ ዮሐንስ አይደሉም፣ የአጼ ዮሐንስ ልጆች እንጂ። እኛ ከአጼ ዮሐንስ ጋር ጉዳይ የለንም። ከ100 ዓመት በፊት በነበረ ታሪክ የምንነታረክ የከሸፈን ትውልዶች አይደለንም። እኛ ዛሬ ላይ በዘመናችን የተፈጠረ ማን ለማን ጠላት ነው ማን ለማን ወዳጅ ነው የሚለውን ጉዳይ እኛ ራሳችን ለይተን ማወቅ ስለምንችል ከትግራይ ህዝብ ጋር ሳይሆን ህወሓት ከሚባለው አሸባሪ ቡድን የአማራ ህዝብ ጋር ተያይዞ ያለውን ጥላቻነት በግልጽ የሚያሳዩ ራሱ ህወሓት በዘመናችን የፈጸማቸውን ግፍና በደሎች ብቻ ማየት በቂ። እንግዲህ ማይካድራን ማንሳት እንችላለን፣ ጭናን ማንሳት እንችላለን። አማራ ክልል ደብረ ሲና ድረስ ሲመጣ የተደፈሩ ሴቶችን ያወደመውን ንብረት የዘረፈውን ሀብት ይህን ሁሉ ማንሳት እንችላለን። ነገር ግን ለዛሬ ማሳያ እንዲሆነን የጭና ጭፍጨፋ እንዴት እንደተፈጸመ እንመለከታለን። እንግዲህ ይሄንን እኛ አይደለንም ምናልባት ደግሞ አማራን የሚጠሉ ሌሎች እኛ ውስጥ የነበሩ ህወሓት ውስጥ የነበሩ ሰዎች ናቸው እንጂ እኛ አይደለንም ካላሉን በስተቀር በህወሓት የተፈጸመ ግፍና በደል ህወሓት ለአማራ ህዝብ ምን ያክል ጠላት እንደሆነ የሚያሳይ ጭና አካባቢ የተፈጸመውን ጦርነትና ጭፍጨፋ ባጭሩ እንመለከታለን። ለዛሬ ምንድን ነበር የተፈጸመው ጭና የሚለውን ጉዳይ እንግዲህ የዛ የኮሩ አባል ማነው አመራር የሆኑት ሰው ጭና አካባቢ ወያኔ ሲመጣ በደባርቅ ዳባትና ደባርቅን በመቁረጥ ወደ ማዕከላዊ ጎንደር ለመግባት እቅድ ይዞ መጣ ይላሉ የዚህ የኮሩ ወይም የጦሩ አዛዥ የሆኑት ኮሎኔል ማለት ነው። ይህ ኮር ያው እንግዲህ እንደምታወቀው በመነሻው እናት ክፍሉ ምዕራብ ዕዝን አድርጎ በወቅቱ የተመሰረተበት ቦታ እዚህ አካባቢ ነው የነበረውና አጠቃላይ የጠላት ፍላጎት ወደ 12 ክፍለ ጦር በመሆን በጥራይና አድርጎ በመጀመሪያ በ9ና በ10 ጸሊማ ኪዳነ ምሕረት አካባቢ ከአማራ ልዩ ኃይል በወቅቱ በነበረው ከአማራ ልዩ ኃይል ጋር ግጭት ነበር። እሱን መነሻ ያደረገ የኛም የኃይል አስተላለፋችን ወደዚህ የማስተካከል ስራ ነው የሰራ ነው። በዛ ወቅት ያው ጫንቅን መነሻ አድርገን ይሄ ማዶ የምትመለከቱት ተራራ ድንብልግሳ ቦዛና አድጋግራን መነሻ አድርገን እዛ ወደዚህ ከመሻገሩ በፊት እዛ ነው ግጭት ለመጀመር የተፈለገው። በ11 እና በ12 በ13 አካባቢ እዛው ነው የነበረው። ነሐሴ ላይ የነበረው ግጭቱ እዛ እሱ ላይ ትልቅ ስራ ተሰርቶ ጠላትን የማደከም ስራ ከተሰራ በኋላ ያው እንደገና ይህንን ቦታ ለመያዝ ተገደን ወደዚህ ቦታ መጠናል። ከመጠን በኋላ ከዛን ጊዜ በኋላ እንግዲህ ከ13 እስከ 25 ባለው የራሱን ዝግጅት የሚያደርገውን ካደረገ በኋላ ወደዚህ ለመምጣት ነው የሞከረው። በዛን ጊዜ አጋጣሚ የመጀመሪያውን ግጭት ቦዛ ላይም በነበረው ላይም የመጀመሪያው ግጭትም እዛው ብርጌድ መሪ ነው የነበርኩት። እንግዲህ እንደሰማችኋቸው ይሄ ኮሎኔል የ403ኛ ኮር
የ403ኛ መከታ ኮር ምክትል አዛዥ ለኦፕሬሽን ኮሎኔል ተችሎ ደረበ ይባላል። እንግዲህ ኮሎኔል ተችሎ ሲነግሩን እንደሰማችኋቸው በቦዛ ጫንቅ እና ጪና የተባሉ ተራራዎችን በመያዝ ወደ ማዕከላዊ ጎንደር እንቅስቃሴ ለማድረግ ከዛም ሲያልፍ ወደ ጸለምት አካባቢ ለመጓዝ እንቅስቃሴ ለማድረግ አልሞና አቅዶ የመጣው የህወሓት ቡድን ከነሐሴ 25 2013 ዓ.ም ጀምሮ እስከ ነሐሴ 29 ለአምስት ቀናት ያክል ቀንና ሌሊት ተዋግተናል ይላሉ። እና በዚህ ጦርነት ውስጥ ህወሓት ያወደመውን፣ ህወሓት የዘረፈውን፣ ህወሓት የጨፈጨፋቸውን ንጹሃን የሃይማኖት አባቶች፣ የሃይማኖት መሪዎች እና ያወደመውን ንብረት ሲባል ይሄ ቁስ አይደለም። በእንስሳት ደረጃ የገበሬውን ከብቶች፣ በጎቻቸውን፣ ፍየሎቻቸውን እያረዱ መብላት ብቻ ሳይሆን መብላት በማይችሉበት ጊዜ ደግሞ እየተሸነፉ ሲወጡ እየገደሉ የበሬውን ይሄ እንደሚባለው ይሄ ጫንቃው ላይ ያለው በስመ አብ ቁርጥ የሚወድ ሰው ያውቀዋል። እንደው ሻኛ በጣም ነው የምወደው እኔ ራሴ እኮ እንዴት እንደጠፋኝ አላውቅም እንጂ ሻኛውን የበሬውን ሻኛ እየቆረጡ ለግብርና እንኳን እንዳይሆን ከዛም ሲያልፍ በጥይት እየገደሉ ገበሬዎቹንም በሬዎቻቸውንም በጎቻቸውንም በሙሉ እንደዛ እያደረጉ እየረሸኑ ነው የሄዱት። እናየዋለን ይሄንን በዝርዝር እና ወደዛ መጥቶ ይሄን ጦርነት ከተከፈተ በኋላ የሰሜን ጎንደር ዞን አስተዳደር የሆኑት ሰው ምን አለመው ህወሓት መጥቶ እንደነበረ፣ እንዴት የአካባቢው ማህበረሰብ እንደመከታቸው፣ ወጣቱ ምን አይነት መስዋዕትነት እንደከፈለ የሰሜን ጎንደር ዞን አስተዳደር የሆኑት ሰው እንደዚህ ያስታውሱናል። እንግዲህ ወያኔ ከ2013 ሰሜን ጎንደርን ታርጌት አድርጎ ውጊያ የከፈተው ሰኔ 29 2013 ዓ.ም ተከዜን ተሻግሮ ጠለምት እምባማርዲ አካባቢ ነው። ከዛ ጊዜ ጀምሮ በየውጊያ ግንባሩ በየወደ ውጊያው በየምሽጉ ጠላት ከፍተኛ ምት እያረፈበት፣ ነገር ግን ደግሞ የህዝብ ማዕበል ፈጥሮ ይንቀሳቀስ ስለነበረ፣ ነገር ግን የጠላት ኃይል ፍላጎቱ ኢትዮጵያን ማፍረስ፣ በተለይ ደግሞ ሰሜን ጎንደርን ደባርቅና ዳባትን በመያዝ ጎንደርን አዋርዳለሁ ብሎ ነው ከፍተኛ እንቅስቃሴ ሲያደርግ የነበረው። የዚህ ጠላት ዋነኛ ህልምና ፍላጎትም የነበረው ጎንደርን በከፍተኛ ደረጃ መምታት ነው። ጎንደርን ማዋረድ፣ የጎንደርን ህዝብ በከፍተኛ ደረጃ ሰቆቃ ማድረስን አልሞ ይንቀሳቀስ ስለነበረ ይህንን ፍላጎቱን በመግታት ረገድ በወቅቱ የነበረውን አጠቃላይ የውጊያ እንቅስቃሴ መለስ ብለን ስናስታውስ እጅግ በጣም ገራሚ ነበር። ወያኔ ወደዚህ መጥቶ ተስቦ መጥቶ ይህን አካባቢ ሲወር ዓላማው ለዚህ ዳባትን ቆርጦ ደባርቅ ላይ የነበረውን ትግል መዋጥ፣ ከንቱ ማስቀረጥ፣ ያለ ውጊያ ዳባት ገብተህ ቀጥታ ጎንደር መሄድ ነው። አንዱ ዓላማ ይሄ ነው። ሁለተኛው ዓላማ በአጅሬ ጃኖር አድርጎ አጅሬ ከተማን ቆርጦ ጸገዴ መግባት ነው ዓላማው። እንደሚታወቀው በወቅቱ የነበሩ ከፍተኛ አመራሮችም ከልምድ ከሙያ አንጻር የሚያስረዱ ነው የሚተነትኑት እሱ ነው። ስምሪቱን የሚሰጠው ይህን ታሳቢ ያደረገ ነው። ስለ እውነት ለመነጋገር ሴቶች የነበራቸው ዝግጅት በራሳቸው አደረጃጀት፣ በሴቶች አደረጃጀት አዳራሽ ውስጥ ሙሉ ይዘጋጅ የነበረው ዳቦ ቆሎ፣ ይቆላ የነበረው ቆሎ፣ ይገዛ የነበረው ሞደስ ለሴቶች፣ ይሄ ይጋገር የነበረው እንጀራ ደባርቅ ላይ፣ ወቅል ላይ፣ ዳባት ላይ የሚገርም ተሳትፎ የሚገርም ሆነ ነበር። ሴቶች በዚህ ደረጃ ሲዘጋጁ ሲያይ ህዝቡ እጥፍ ወኔ ያወጣ ነበር፣ እጥፍ አቅም ያወጣ ነበር። ለመሞት ይዘጋጅ ነበር። የሴቶች ዝግጅት ይያይ ሴቶች ያዘጋጁትን ዝግጅት እያመጡ ውጊያ ላይ ላለው መከላከያ ሰራዊታችን ምግብ ያቀርብ ነበር፣ ቡና ያቀርብ ነበር፣ ሁሉም የሚያስፈልጉ ነገሮችን ያቀርብ ነበር። ቀያሪ ልብስ ያቀርብ ነበር ለሚዋጋው አይ ለትምህርት ጦር ነበር እና አገር የማፍረስ ተልእኮ ስለነበር የዚህ አካባቢ ማህበረሰብ እድሉ ያቺ ብቻ ስለነበረች ሙሉ አቅሙን ተጠቅሟል ማህበረሰብ። በወቅቱ የነበረውን አጠቃላይ የሰራዊታችን የጀግንነት እንቅስቃሴ እጅግ በጣም ልብ የሚያሞቅ ነው የነበረው። 24 ሰዓት ለ5 ተከታታይ ቀን ጭና ላይ ውጊያ ተደርጎ ያለምንም እረፍት ከነሐሴ 25 እስከ 29 ነው እዚች ጭና ላይ። ከዛ በፊት ቦዛ ላይ፣ አዲጋግራ ላይ፣ በዛኛው ሳይድም ድብ ባህር ላይ እልህ አስጨራሽ ውጊያ ተካሂዷል። የዚህኛው ግን ለየት የሚያደርገው ጠላትም ይህን ሁሉ ተራራ ወጥቶ ሜዳ ገዢ ቦታ ለመያዝ ከፍተኛ ትንቅንቅ ያደርግ የነበረበት፣ ከተሞቹን በቅርብ ርቀት እያየ ጠላት በከፍተኛ ደረጃ ከተሞቹን ለማውደም የቋመጠበት እጅግ በጣም ወሳኝ ሰዓት ነው። ይህ ሰዓት ከነሐሴ 25 እስከ 29 ድረስ ሌትም ቀንም እልህ አስጨራሽ ተጋድሎ የነበረው። ከነሐሴ 25 እስከ ነሐሴ 29 ቀንና ሌሊት ውጊያ ሲደረግ
ህወሓት ውጊያ የሚያደርገው ከአካባቢው ማህበረሰብ ጋር፣ ከመከላከያ ሰራዊት ጋር፣ ከክልሉ የጸጥታ ኃይሎች ጋር ብቻ ሳይሆን ያገኘውን ንጹሃን ሁሉ እየገደለ እየጨፈጨፈ ነበር የሚሄደው። ይሄ በአፄ ዮሐንስ ዘመን ሳይሆን አሁን በእኛ ዘመን ከ5 ዓመታት በፊት ራሳችን ህያው ሆነን ቆመን ያየነው ህወሓት የሚባለው አሸባሪ ቡድን ለአማራ ህዝብ ያለውን ጥላቻና ስር የሰደደ ቁርሾ የገለጸበት በእኛ ታሪክ ምዕራፍ ላይ የተጻፈ አዲስ ታሪክ ነው እና የእናንተን ግፍና በደል ለማንሳት አፄ ዮሐንስ ድረስ ሂደን ታሪክ የምንቆፍርበት የሙታን ቀብር ቆፍረን ሙታን የምንወቅስበት ምክንያት የለም። እናንተ የአፄ ዮሐንስ ልጆች የሰራችሁትን ግፍና በደል ብቻ ማየት ለአማራ ህዝብ ህወሓት ምን ያክል ጠላት እንደሆነ በደንብ ስለሚያስረዳ ማለት ነው። የሴቶቹን ትብብር ሰምታችኋል። በዚህ ጦርነት ውስጥ የመጨረሻ እድላችን ስለሆነ ይላል ይህንን ትብብር የሚገልጸው ልጅ። የአካባቢው ነዋሪ በቃ ህወሓት ከዚህ በኋላ ከመጣ የአማራ ህዝብም የዚህ አካባቢ ነዋሪም የመጨረሻ እጣ ፈንታው እንደሆነ አውቆ የሞት የሽረት ትግል ነበር የተደረገው። ሴቶች ስንቅ ያቀብሉ ነበር። ሴቶች ሎጂስቲክስ ያቀብሉ ነበር። ሴቶች ጦርነት መሃል ገብተው ዋጋ የከፈሉ መስዋዕትነት የከፈሉ ሴቶች አሉ፣ እናቶች አሉ። እንደዚህ ነው የአካባቢው ማህበረሰብ የተዋጋው፣ ዳባትና ደባርቅ አካባቢ ማለት ነው። ከዚያ በዚህ ደረጃ የተመከተው ህወሓት ምን አይነት ጭፍጨፋ ፈጸመ የሚለውን ጉዳይ ደግሞ አንድ የሃይማኖት አባት የሚነግሩንን እንስማ። ሁለት የሃይማኖት አባቶች አሉ። በዚህ ውጊያ ከባድ መከታ የገጠመውና የአካባቢው ወጣቶች፣ ነዋሪዎች፣ ሴቶችና ወንዶች አላላውስ አላንቀሳቀስ ያሉት ህወሓት እንዲሁም በመከላከያ ሰራዊትና በክልሉ የጸጥታ ኃይሎች ተወጥሮ የተያዘው ህወሓት መጨረሻ መሸነፉ ሲገባው ምን አይነት ግፍና በደል ፈጽሞ እንደሄደ አባቶች የሚነግሩንን እንስማና ተመልሰን እንመጣለን። በጦርነቱ ከህፃን እስከ አረጋዊ ከወጣቶች እስከ ሃይማኖት አባቶች በግፍ ታርደዋል። ጠላት የፈሪ በትሩን በንጹሃን ላይ በማሳረፍ ግፍ ፈጽሟል። በመጀመሪያ ከዚህ ቦታ ላይ በተለይ የቤተክርስቲያኑ የጭና አቡነ ተክለ ሃይማኖት ቤተክርስቲያን ገበዝ የነበሩ በወቅቱ የቤተክርስቲያኑን ቁልፍ የያዙ አባት እሳቸው ተገድለዋል። እዛ በኋላ ብዙ መስዋዕትነት የከፈሉ የሃይማኖት አባቶች አሉ። የሃይማኖት አባቶች ሚስቶችና ልጆች። ስለዚህ እኛ ደግሞ ይህን አይተንና ተመልክተን ለህዝባችን አዋጅ ነገር። ህዝባችን ደግሞ እናቶች ልጅ ውስጥ በመያዝ ለጠማው ውሃ እየሰጡ ለተራበው እያበሉ ጉዳት የደረሰበትን ደግሞ ወጣቶች እየተሸከሙ ሕክምና እየደረሱ ትልቅ ስራ የተሰራበት ሁኔታ ነው ያለ። ወጣቱ ለመስዋዕትነት የተዘጋጀ ወጣት ነበረ። ስለዚህ ምንም በሀገራችን ምንም አይነት ድርድር የለም በሚል ነው እንግዲህ በስሜት ነው ወጣቶች ራሱ እንኳን እኛ መስቀል ይዘን ተውልጆቻችን ወደ ኋላ ቆዩ ተረጋጉ ስንል ለመስዋዕትነት የተፋጠነ ነበረ እና ቅንጁነቱ እናቶች ሙተዋል። በዚህ በጦርነቱ ማለት እየገቡ እናቶች መስዋዕትነት ከፍለውበታልና የተለየ አልነበረም። ሀገራዊ ጥሪ ነው። ጥሪውም ሀገራዊ ጥሪ ነው። ጦርነቱም ሀገራዊ ጦርነት ነው። አስከፊ ጦርነት ነው። ቤተክርስቲያንን ማቃጠል ነበር። ቤተክርስቲያንን መዝረፍ ነበር። አባቶች መስዋዕትነት ከፍለዋል፣ ሙተዋል። ለስጋው ደግሞ የበቁ የቤተክርስቲያን አባቶች ዘንጋቸውን እያዙ ቤተክርስቲያን የሚስሙበትን ዘንግ እንደያዙ ነው መጣው እዚህ ወደቁላ። ሰዓት ግን ያለው የደባርቅ ህብረተሰብ በመኪና እየጫነ ያለውን እንጀራቸውን ባኒያቸውን እኛ እንበላም፣ እኛም አንጠጣም። አገር ተወራ፣ እኛ ምን አለን? በእነሱ በጠላት እጅ ተይዘን ከተማችን ከተወረረሽ አገራችን ከፈረሰሽ እኛ መብላት መጠጣት የለብንም ብለው የዳባት ከተማ፣ የወቅን ከተማ፣ የደባርቅ ከተማ ህዝብ በነቂስ ወጥቶ እንጀራውን፣ ውሃውን፣ ዳቦውን ያለውን ራሽን እያቀረበ ያለው ወጣቱም ትሞቱብናላችሁ ብንል አይ ከሀገራችን መሞት ይሻለናል። ወትግራይ ተነስተው መጥተው አልሄድንባቸው መጡብን እንጂ እነሱ ከቦታችን መጥተው ሞት ሳይፈሩስ እኛ ሞት ልንፈራ እያለ ወጣቱ እየዘለለ እያነቀ እያባረረ የደባርቅ ህዝብ የዳባት ህዝብ በሙሉ በነቂስ ከሰራዊቱ ከመከላከያው ሰራዊት ጎን በመሰለፍ አንድነት፣ ትብብርነት ከታች እስከ ላይ ሴት ሳይቀር አባሮ መልሷቸዋል። በዛም እኛም ወቅት አግኝተን 5 ሌት 5 ቀን የታፈኑ አወጧቸው። ወጥተው ቀበሌያችንም ዳባት ሂዶ ማክሰኞ ማታ ሂዶ አድሮ አገሬን አስወርሬ ጭናን አስወርሬ ህዝቤን አስደብድቤ እኔ ማን ጋር ልኖር ነኝ አብሬ መሞት አለብኝ ብሎ ከምንሻው ጋራ አብሮ መጥቶ ሮብ በ9 ሰዓት ያው ከዚህ እንዲቀርብነ ታስተውሷል። ከዛም ያው ያሉትን ካህናቶች እየጨፈጨፉ እያረዱ ገበዝም የለ ማንኛውም ሽማግሌዎች ሳይቀር ሴቶቹን ሳይቀር እየገደሉ ሄደዋል። ግን እኛ በመሞታቸው እርግጥ ተሰቀናል፣ ወንድሞቻችን በማለቃቸው። ግን እነሱ አፍረው በመመለሳቸው ግን ደስተኛ ሆነን አገራችን ዙራ ተደላላ አሁንም አለነ።
የቤተ ክርስቲያኑን አስተዳደር ቁልፍ የያዙትን አባት ገድለው ከዛ ሌሎች የሃይማኖት አባቶችን እያወጡ እየረሸኑ የአካባቢውን ንጹሃን እየገደሉ መጨረሻቸው እንደዛ አይነት እንቅስቃሴ ውስጥ ሲገቡ እኛም አዋጅ አወጅን ይላሉ ያባት። የአካባቢው ማህበረሰብ ታጥቆ ራሱን እንዲዋጋ ከተማውንና አካባቢውን እንዲከላከል ጥሪ ያቀረብን አዋጅ አወጅን ይላሉ። እና ማን ነው ቤተክርስቲያን ያወደመው? ማን ነው የሃይማኖት አባቶችን የገደለው? አፄ ዮሐንስ ወይስ አፄ ደብረ ጽዮን? ማን ነው ንጹሃንን በዚህ ደረጃ የጨፈጨፈው? ማን ነው የገበሬውን ከብቶች በጎች እና በሬዎች እየነዳ የሄደው እያረደ የበላው በጥይት እየተኮሰ የገደለው? የአፄ ዮሐንስ ወታደር ወይስ ቲዲኤፍ የምትሉት የህወሓት ታጣቂ? ለምንድን ነው እውነትን የምትክዱት? ለምንድን ነው ታሪክ እንድንጎረጉር የምትፈልጉት? ለምንድን ነው የኋላ ቁስላችንን እንድናክ የምትፈልጉት? እኛ የኋላ ቁስላችንን ባየን ቁጥር ለእናንተ ያለን ቂምና በቀል እያገረሸ እንደሚመጣ ይገባችኋል። ሁሉን ነገር ትተን ኢትዮጵያ ከተረፈች በቃል የተከፈለው መስዋዕትነት ኢትዮጵያን ለማዳን እስከሆነ ድረስ ብለን የተሻገርነውን ቂምና ቁርሾ ለምን ወደኋላ ተመልሰን እንድናስታውስ እንደምታስገድዱን አይገባል። አፄ ዮሐንስ ይለኛል። አፄ ዮሐንስ ጋር ምን ጉዳይ አለኝ? አፄ ቴዎድሮስ ጋር ምንም ጉዳይ የለኝም ታሪክ ከማንበብ በስተቀር። ከዛ ባለፈ ዛሬ በኔ ትውልድ የፈጸማችሁትን ግፍና በደል በአይኔ ያየሁትን እውነት እያየሁ እናንተ የአማራን ሕዝብ ምን ያክል እንደ ጠላት እንደፈረጃችሁትና ልታጠፉት እንደሰራችሁ ከዚህ በላይ ማሳያ አለ ወይ? ሰለባዎቹንም ማየት እንችላለን። ምን እንደተፈጸመ በአንድ መቃብር ውስጥ ስንት የጭና ተወላጆች እንደተቀበሩ፣ ስንት ንጹሃን እንደተገደሉ የአካባቢው ማህበረሰብ የሚነግረንን ወይም ደግሞ በዛን ሰዓት ጭፍጨፋ የተፈጸመበት አካባቢ ያሉ ቤተሰቦች እንዲሁም ደግሞ የኢትዮጵያ ቴሌቪዥን የሰራውን ዘገባ ልጋብዛችሁና አሁንም ተመልሼ እመጣለሁ። የአሸባሪው የህወሓት የግፍና የጭካኔ እጆች ካረፉባቸው ቀበሌዎች እንግዲህ አንዷ አሁን የምንገኝባት የጭና ቀበሌ አንዷ ሆናለች። አሁን በምንገኝበት አካባቢ እንደምታዩት በርካታ ሰዎች አስክሬናቸው በዚህ መልኩ ተቀብረው ነው የሚገኙት። የአካባቢው የአይን እማኞች እንደነገሩን እንግዲህ አንድ መቃብር ላይ 2 እና 3 ከዛም በላይ ሆነው እንደተቀበሩ ነው እማኝነታቸውን የገለጹልን። አጠቃላይ በዚህ በጭና ቀበሌም በዚህ በአሸባሪው የህወሓት ጁንታ ምክንያት እስካሁን ወደ 200 እና ከዛ በላይ የሚሆኑ ነዋሪዎች በአሰቃቂ ሁኔታ ተጨፍጭፈዋል። እንግዲህ ይህ አሸባሪው የህወሓት ቡድን ከዚህ በፊት በማይካድራ የፈጸመውን ጭፍጨፋ እናስታውሳለን። ከአንድ ከተማ ብቻ ወደ 1500 የሚሆኑ ንጹሃንን ማንነታቸውን መሰረት በማድረግ ጥቃት ፈጽሞ የዘር ጭፍጨፋ ማድረጉን እናስታውሳለን። ከዛም በኋላ በሰሜን ወሎ ዞን በቆቦ አካባቢ አጋምሳ በሚባል ቦታ አነስተኛ መንደሮችን የገጠር መንደሮችን ሙሉ ለሙሉ በከባድ መሳሪያ በመደብደብ ሁሉንም ያጠፋበትን ሁኔታ በዓለም አቀፍ የመገናኛ ብዙሃን ሳይቀር በከፍተኛ ሁኔታ የተዘገበበትን ሁኔታ እናስታውሳለን። ዳግማዊ ማይካድራ ሌላኛው አጋሊኮማ ጭና በግፍ ከተረሸኑት መካከል የክሳዴ ቤተሰቦች 4 ወንድማማቾች ይገኙበታል። ደረበ ክሳዴ፣ ተረፈ ክሳዴ፣ የሸክ ክሳዴ፣ ተረፈ ክሳዴ እስከ ልጁ ጋር በመሞቶ ተሰቃቀ በስቅያ ግድያ ጻም ነው። ኤደን እያዳፉ እየቆሙ ሲሄዱ ሰነበቱ። በሬን ላምንም በግንም እያረዱ እየበሉ ሰነበቱ። በሚመለሱ ጊዜ ገንዘቡ ሲያልቅ ቅዳሜ 4ቱን በሙላው ገለዋቸው ወዱ። አፍቱን ከጨረሱ በኋላ ንብረቱን ከጨረሱ በኋላ እነሱን ገለዋቸው ወዱ። አገሩም ደግሞ እነሱም ገለው ሀገሩም ወደ 60 በላይ ሰሙታል። ያለ ደግሞ አለ ያልተቀበራል። ህወሓት በእነዚህ የገጠር ቀበሌዎች ሰርጎ በገባበት ወቅት የተለያዩ ማደናገሪያዎችንና የሐሰት ፕሮፓጋንዳዎችን ይነዛ ነበር። በጭና የጅምላ ግድያ ሲያከናውን ከየአካባቢው ሰዎችን እየመረጠ ድርጊቱን በጭካኔ ፈጽሟል። ቀድሞም ሀብት ንብረታቸውን በመዝረፍ የቁም ከብቶቻቸውን ሁሉ አርዶ በመብላት የተረፉትን ደግሞ ለጥሪት እንኳን ሳይቀር እየረሸነ ፈርጥጧል። እኛ ራሱ 2-3 ቀን ሰንብተዋል። ዱቄት የለ ምን የለ በልተዋል። ሲበሉ ሰንብተው ወበራ ልጃዝ የተጠመቀውን የተጋገረውን በዝም በከልክሉ ሞልተው ያን በልተው አጎዛውን ላወርደው ያን ጥፈው ምኝታቸው ሽንቱ ሁላ አጎዛው ብሽቅጥሩ ያን ሁላ ሳውጥቶ አስቶ ቀደም ኮጄ ነገርኳቸው። አውጥቶ አጎዛውን ሁላ ስቶ አብሮ ሰንብቶ ገደሉት። አውጥተው ሲበሉ ሲጠጡ ሰንብተው ቤቱ ወንድሞቼም 2ቱን ትላልቆቹን ወንድሞቼን ባለቤቴን ተፈጨፉና እንጂኛና እሱና ይጋል ነው መጣው ይሄዱ ጫቅሎችን ዘሽ ውጭ ላይ ያን ጫቅሎችን ይዤ ወጣው። እሱ ወደ ኋላ ቀረ። ተኩስ ወዲያው ያፈነና ወዲያው ያፈነና ንጋት ላይ ተኝተን ብድግ ስንል እየተተኮሰ መጣ። አንተ ውጣ ጫቅሎችን አንተ ውጣ በስለው ጫቅሎችን ይዤ ነው ወጣለሁ። በኋላ መጣው ብሎ ቀረ። እሱ ቤት ታፍነው ጦሩ በበላይ ነው ሲሆን እዛም ሳይወጣ ቤት ቁጭ እንዳለ ነው መሰራ። ወጥተው ናውጣ ብለው ነው የገደሉት አሉ። እቺ ናት ቤት ወዲያ ወደዛ ትራ ጥቁር እዚያ ወጥተው ነው እቺ ቤት ላይ ነው የገደሉት። እንገላችሁ እናንተ እኛ ምን ገል ሌላ ካልና መከላከያ ነው የምንፈልግ በማለት ላይ እያሉ ግና እነሱን እያታለሉ ቆይተው ከዛም በኋላ ሲመለሱ ተመልሰው ሲሄዱ ግን ያገኙትን እየነሸሯቸው ሄዱ።
ወንድሞቻችን ሁሎችን አጣና መጀመሪያ ላይ ያለው ወንድማችን በማሰቀቅ ላይ ቅድሚያ ያንኛውን ገደለው። ኋላ ያንኛውን ሲያገድለው ደግሞ በማሰቀቅ ላይ በስቅያ ግድያ አንዱን እስከ ልጁ እንዳደርገው ገደሉት። በትግራይ ወራሪ ኃይሎች የተፈጸመው የጭና ጭፍጨፋ አካባቢውን የደም ጎርፍ ሲያደርጉት የአካባቢው ነዋሪዎች በደረሰባቸው የስነ ልቦና ጫና ከፈጠረባቸው የአእምሮ ጠባሳ ለመላቀቅ በወቅቱ አካባቢያቸውን ለቀው ተሰደዋል። ዘር ማጥፋት ነው የዞረ የአማራ ዘርያ ለማጥፋት ይህም ሲሆን ደግሞ የአርበኛ ዘር የሚሉት ነገር አላቸው። የነገሌ ዘርያ ነው ዘር ማጥፋት ነው የሆነ የአርበኛ በጣም ይጠሉታል። ዘር ማጥፋት የተደረገ ነው እና አራይት ነው እንጂ የሰው ነገር አይደለም። አካባቢው ያለቀ ሰው ተቆጥሮ አያልቅም። ከፍቱም ምንም አሁን ልቅ ነው ዛሬ አሁን ቢሄድ ቀርቶ ሬሳውን ወደ 3 ነው ሬሳውን አልተነሳም። ይህም ካልተነሳ ለሀገሩም ጠንክሮ አገሩ ተለቋል። ቢለቀቅም ግን ዙሮ አገሩ ህል ያበቅል ሬሳው መቀበርም አለበት መንግስት። ምን ይዤ ነው የቆመው? ምን ይዤ ነው? ባለቤቴ ስትሞት ንብረቶቼ ሲደበደቡ እኔ በዚህ አሁን እናንተም በዚህ አግኝቻችሁ እንጂ በዚህ ሸርፍ በወዲያ ሳልፍ በጉና ላናላውን እያረዱ ሲደርስባቸው ጥለውት ይሄዳሉ። ተደርድሮ ወድቆ የአንድ ሰው 7 ፍየል 9 በግ ወስደው አንገታቸውን ቆምጠው እሱን አንድ ሰው ጋር አብረው ገለው። እኔ እኮ የሚገርመኝ መቼም ህዋልና ሀደረ እህል ነው የሚያምረና አይደል? ሙቶም ከወዲያው እህል ቅመሱ ነው የሚባል ገና ሳይቀበር። ነገ አንዳንድ ልጆቹ ተርፈው ምንድን ነው የሚጠጎሩ? እኛ ልጆች ያለ ገንዘብ አይሆንም። ማሰው አይደል የሞተ ማሰው አዚ ግድም ነው አንዴ ነው ባለቤት ታይሞት እንጂ ወደዛ ወረ ጭንጫ ይደወጥማ ማት ነው ያለቀ እንዳለ ስተልጁ ይልቅ ያለ ይቀስ ምሽት ማለት ነው አቆሰለው ጫርላዋን ገለው ባልዋን ገለው ይቀሱን በቀሱ ለባርካችሁ ይያለ የምን አባ መስቀል ነው ገደሉት። ተበጀው ሞቷል። እኔው ወንድም በሟቾቹ የከሳዴ ልጆች ቢያንስ በአንድ ቤተሰብ ከ6 እስከ 8 የሚሆኑ ልጆች ሜዳ ላይ ቀርተዋል። ይህ ሁሉ የሆነው በህወሓት የሽብር ቡድን አረመናዊ ተግባር ነው። እሱ ማዶ ቤት አልጋው ላይ ተደርድሯል። አሁንም በራፉ ላይ ያው ጉራንዳ ይመስላል ዝም ብሎ እንዳለ አለ። አሁን ክብ ቤት 4 አስከሬን ተቀብሯል ነው የሚባል ያለ። አረ የራሳቸው ነው ለተንኮልኮ ነው። የአካባቢው ነዋሪዎች ሰለባ የሆኑት ወገኖቻቸው፣ ወንድሞቻቸው፣ ባሎቻቸው የሞቱባቸው ሰዎች ሲናገሩ ሰምታችኋቸው ከሆነ እንባ የለም አይናቸው ላይ። ሀዘን ከአቅም በላይ ሲሆን እንባ ይደርቃል የሚባለው እንደዚህ ነው። ወንድሞቼን 3 ወንድሞቼን ባሌን ገለውብኛል ትላለች አንዷ ሴት። እቺን ሰምታችኋቸው ከሆነ ንጹሃንን በዚህ ደረጃ የጨፈጨፈ በጅምላ መቃብር ውስጥ አስገብቶ የገደለ የቀበረ ምንም በሌሉበት ምንም የማያውቁ ፖለቲካ ውስጥ የሌሉ በሰላም ኑሯቸውን የሚኖሩ ሰዎች ቀያቸው ድረስ ሂዶ ወረራ ፈጽሞ በእብሪት እኔ ያልገዛኋት ኢትዮጵያ አትኖርም በሚል ትዕቢት በዚህ ደረጃ የአማራ ሕዝብ ላይ ጭፍጨፋ የፈጸመ አካል አይ ጠቅላይ ሚኒስትሩ ያወራው የአማራና የትግራይ ሕዝብን ለማጣላት ልኛል። ሂድ ከዚህ ደንቆሮ፣ ይህን አምኖ የሚቀበል ደንቆሮ ደግሞ አለ። ሂድ እዛ ህወሓት ጋር ተደናቆር። እኛ እያወራን ያለ ነው ስለ አፄ ዮሐንስ አይደለም፣ ስለ ሱሱኒዮስ፣ ስለ ልብለ ድንግል፣ ስለ ገላውዲዮስ አላወራም። ስለ ደብረ ጽዮን ነው የማወራው። ስለ መለስ ዜናዊ፣ ስለ ስብሃት ነጋ ነው የማወራው። እናንተ የአፄ ዮሐንስ የልጅ ልጆች ዛሬ በአማራ ህዝብ ላይ ስለፈጸማችሁት ግፍና በደል ነው የምናወራው። ይሄንን ማን ይናገርላችሁ? ይሄንን ማን ያወራላችሁ? ለምንድን ነው ይሄን እንድናስታውስ የምትፈልጉት? ይሄንን ችለን እኮ ነው ዛሬም የምታረጉትን ትንኮሳ ለኢትዮጵያ ስንል የምናልፈው። ይሄንን ቁስል ተሸክመን ነው። እንደናንተ እንደ ህወሓት ደግሞ ለአማራ ህዝብ ጠላት አለ እንዴ በዚህ ምድር ላይ? በጣም የሚያሳዝነው የአማራ ነፃ አውጪ ነኝ የሚለው ከንቱ ይህንን በደል ከፈጸመ በአማራ ህዝብ ላይ እንደዚህ አይነት ጭፍጨፋና የጅምላ ቀብር ከፈጸመ ህወሓት ከሚባል አሸባሪ ቡድን ጋር ነው ዛሬ ጽምዶ ፈጥር ያለው እያለ የሚፎክረው። የአማራ ነፃ አውጪ ነኝ ብሎ ከአማራ ገዳይ ጋር ከአማራ ጨፍጫፊ ጋር በአማራ ላይ ጄኖሳይድ ከፈጸመ ቡድን ጋር ህብረት ፈጥር ያለው ጥምረት ፈጥር ያለው አማራን ነፃ ለማውጣት ከአማራ ገዳዮች ጋር እተባበራለሁ እያለ የሚፎክረው የአማራ ነፃ አውጪ ያላችሁት ቡድን መሆኑ በጣም ያሳዝናል። እና ሾርት ሚሞሪ አይደለም ወይ አብዛኛው የኢትዮጵያ ህዝብ? ይህንን ማስታወስ የሚያቅተው ሰው ካለ እውነትም ሾርት ሚሞሪ ነው። እንዲህ አይነት ግፍና በደል የፈጸመው ህፃናት ተበትነው ወላጅ አልባ ሆነው እንዲቀሩ ያደረገ ወላጆች ያለ ምንም ኃጢአታቸው እንዲሰየፉና እንዲገደሉ ደማቸው እንዲፈስ ያደረገው ቡድን ዛሬ የአማራ ወዳጅ ነው ብለው የአማራ ነፃ አውጪ ነን የሚሉ ሰዎች ቢመጣ ምን ችግር አለው ይለናል። ተፈራማሙ ህወሓት ቢመጣ ምን ችግር አለው አገሩ አይደለም እንዴ ይለናል። ሁለተኛው ደግሞ በነገብረ ጽዮን የሚመራው ኃይል አለ። በስሩ ጀነራሎችና ቀደም ሲል
ያው የህወሓት ነባር ታጋዮች ያሉበት ነው። ይህ ኃይል በግልጽ ተናግሯል። ለኛም በግልጽ ነው። ከፋኖ ጋር አንዋጋም። የትግራይ ህዝብ ወደፊትም የሚኖረው አማራ ጋር ነው። ስለዚህ ሌላ እንትን አንፈጥርበትም። ክፍተቶች ካሉ በውይይትና በውይይት ብቻ እናድርገው። ከፋኖ ጋር መተባበር እንፈልጋለን ያለ ነው። እኛም ይሄን ተቀብለነዋል። ሁለት ኃይል አለ። አንደኛው በዚህ ስታክስ እኛም አሁንም የአማራ ህዝብ ከትግራይ ህዝብ ጋር የሚያጋጭ ጦርነት የለውም። ይሄ አሁን አይደለም የጠቀስነው፣ ገና መጀመሪያ ነው። አንዳንዱ አይገባውም። ገና ህወሓቶች ለትግል እዛ ለጦርነት ስነሳሱ አቁሙ። የትግራይ ህዝብ እግሩ እስከሚነቃ ዓለምን ቢዞር ከአማራ በላይ ወዳጅ የለውም። የአማራም እንደዛው። እነዚህ ህዝቦች እንደዛ ናቸው። ከአንድነታቸው ከልዩነታቸው አንድነታቸው ያመዝናል። ግን የተፈጠረ ክፍተት አለ። ይሄ ክፍተት በውይይት እና በውይይት ብቻ ነው መፈታት ያለበት የሚል የኛ ፍላጎት መጀመሪያም ነበር። ይሄ ታልፎ ነው ያ ነገር የሆነው። አሁንም ከትግራይ ጋር ያለን ግንኙነት በውይይት ነው። በጦርነት መሆን የለበትም። የሚያነጋግሩ ነገሮች በውይይት ነው የወሰደ ጊዜ ወስዶ መፈታት ያለበት የሚል ነው። አሁን ይሄን በተለያየ ጊዜ ተስተጋብቷል። በዚህ ነው እኛ የምንሄደው። ምክንያቱም አንዳንዱ ቡኩን ብድግልና ህወሓትን ይዞብን ሊመጣ እናል። ህወሓትኛ ምን ብለው ነው? አገሩ አይደለም እንዴ? ስለዚህ አገራቸው ነው። እናንተ ጋር መስራት እንፈልጋለን። የባለፈው ጥራሽ አያስፈልግም። በጦርነት በሁለታችን መካከል የለም። ህልውናችን እያጠፋ ያለ ኃይል አለ ነው። ህልውናችን እውን ካደረግን በኋላ ደግሞ ከሌሎች ጋር ሆነን የጋራ የሆነ አጀንዳ ዘርግተን እንወያያለን ብሏል። ህወሓት ሀገር የለውም። ህወሓት ሀገር ኑሮት አያውቅም። እንኳን አይደለም አማራ ክልል ትግራይ ክልልም ሀገሩ አይደለም። እሱ ሀገሩ ቢሆንማ የዚህን ያክል በህዝቡ ላይ በደል እየፈጸመ የትግራይ ህዝብ ራሱ እነዚህን ሰዎች ከጫንቃችን ላይ አንሱልን ብሎ አደባባይ አይወጣም ነበር። የነገውን ሰልፍ ተመልከቱ። ህወሓት አገር እንደሌለው ማወቅ ከፈለጋችሁ የነገውን የትግራይ ተወላጆች በአዲስ አበባ ያዘጋጁትን የተቃውሞ ሰልፍ ተመልከቱ። በጣም በሚያሳፍር ሁኔታ ግን የአማራ ነፃ አውጪ ነኝ የሚለው ቡድን ይህንን ጭፍጨፋ አረስቶት፣ ይህን የንጹሃን ግድያ አረስቶት፣ ይህን የጅምላ መቃብር ዘንግቶት ወያኔ ቢመጣ ምን ችግር አለው አገሩ አይደለም ወይ ይላል። አማራ ክልል ተሸክመነው ብንመጣስ እየጋለበን ተሸክመነው ጀርባችንን ለሱ ሰጥተን ለግልቢያ ሰጥተን ለግርፊያ ሰጥተን አጎብድደን ህወሓትን ተሸክመን ብንመጣ ምን ችግር አለው አገሩ አይደለም ወይ ይለናል። የህወሓት ፈረስ ለመሆን የፈቀደው በስተርጅና የተዋረደው ተፈራ ማሞ እና ይዘገነናል በጣም። እነዚህ ሰዎች ከአማራ ህዝብ ነው የወጡት። የአማራ ስነ ልቦና አላቸው። የአማራ ነፃ አውጪ ነን ለማለት ሞራል ሊኖራቸው ይገባል ወይ ተብሎ ሲጠየቅ በምንም አይነት መመዘኛ ኢትዮጵያዊም አማራዊም የሆነ ስነ ምግባር የሌላቸው በጭራሽ ደግሞ ከአማራ ጠላቶች ጋር እየተባበሩ ከገዳዮቹ ጋር እያበሩ አማራን ነፃ እናወጣለን የሚሉ ቅዠታሞች መሆናቸው ዛሬ የሚጠራጠር ሰው ያለ አይመስለኝም። በጥቅሉ ህወሓት በጠቅላይ ሚኒስትሩ ንግግር ላይ ባነሳቸው ጥያቄ ተነስተን ያው አሳ ስትጎረጉር እኛ ዘንዶ መዘን ስለምናወጣ ተው፣ ያለፈውን ቁርሾ አታንሱ፣ የተዘጋውን ፋይል አትክፈቱ። ፋይል ከከፈታችሁ መዘዙ ለእናንተ ይበዛል፣ በእናንተ ላይ ይከፋል። የረሳነው እንዳይመስላችሁ። ለኢትዮጵያ ስንል ጥለነው ትተነው እንለፍ፣ በይቅርታ እንሻገረው ብለን እንጂ እናንተ የፈጸማችሁትን ግፍና በደል ካስፈለገ ማይካድራ፣ ከፈለግን ሆሮ ጉድሩ፣ ከፈለግን ወደ ጋምቤላ ክልል በጋምቤላ ተወላጆች ላይ፣ በአማራ ተወላጆች ላይ፣ መተከል፣ ወለጋ፣ ጉራ ፍርዳ የፈጸማችሁትን በአማራ ህዝብ ላይ የፈጸማችሁትን ግፍና በደል እያንዳንዱን እየነቀስን ማውጣት እንችላለን። አፄ ዮሐንስ ድረስ አንሄድም፣ ንብለ ድንግልን አንጠራም፣ ገላውዲዮስን ምስክር አናደርግም። የምናየውን የሰማነውን በአይናችን በዘመናችን ቁመን የተመለከትነውን እውነት ግን እየገለጥን ለህዝባችን እናቀርባለን እና የእናንተን ግፍና በደል ለመረዳት ለአማራ ህዝብ ያላችሁን ጠላትነት ለማሳወቅና ለማወቅ አፄ ዮሐንስ ድረስ መሄድ አይጠበቅብንም።
ትላንት ከትላንት ወዲያ የነበሩ ሁለት ምዕራፎችን ገለጥ ስናደርግ ከ5 ከ4 ዓመት በፊት እንዲሁም ደግሞ በ27 ዓመት የስልጣን ዘመናችሁ በአማራ ህዝብ ላይ የሰራችሁትን ግፍና በደል እያንዳንዷን ቆጥረን ስለምናቃት አትቆስቁሱን፣ አትቀስቅሱን ማለት እንፈልጋለን። የአማራ ህዝብ ግን በተለይ ይሄ የደናቁርት ስብስብ ፋኖ ነኝ ብሎ ራሱን የሚጠራው አሸባሪ ቡድን ይህንን ግፍና በደል ዞር ብላችሁ እዩት። ከማጋ እንደምትተባበሩ ከማጋ ተባብራችሁ ማንን ነፃ እናወጣለን እያላችሁ እንደሆነ ዞር ብላችሁ ተመልከቱ። እናንተ ደንቁራችሁ እንደሆነ ያንን የማያስታውስ ህዝብ ያለ እንዳይመስላችሁ። እያንዳንዷን ነገር እናስታውሳታለን። እያንዳንዷን ነገር ዛሬ እንደተፈጸመች እናውቃታለን። ቁስሉ ዛሬ ድረስ ይሰማናል። ሀዘናችን ዛሬ ድረስ አብሮን አለ። ማይካድራ ላይ ለቀን ስራ ሂደው በመታወቂያቸው እየተለዩ ምልክት ተደርጎባቸው እየተገደሉ የአማራ ተወላጆች ዛሬም ድረስ ሀዘናችን አልበረደም። ዛሬም ቁስላችን አልጠገገም እና ለአማራ እንታገላለን፣ አማራን ነፃ እናወጣለን እያላችሁ ከአማራ ገዳይ ጋር እየተባበራችሁ የምታወሩትን ስላቅ እንደገና የአማራን ገዳዮች በአማራ ጫንቃ ላይ አንጥታችሁ ለማኖር የምታደርጉትን ጥረት ብታቆሙት ይጠቅማችኋል። ካልሆነ ራሱ የአማራ ህዝብ ይበላችኋል የሚለውን መልእክት ማስተላለፍ እንፈልጋለን። በአጠቃላይ ለዛሬ የነበረኝን ፕሮግራም በዚሁ ነው የማበቃው። ስሜታዊ ላለመሆን በጣም ተረጋግቼ ለማቅረብ ሞክሬያለሁ ብዬ አስባለሁ። ለማንኛውም ግን በዚህ ጉዳይ ላይ ያላችሁን ሀሳብና አስተያየት በኮመንት መስጫው ላይ ብታሰፍሩልኝ ደስ ይለኛል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን ሜምበር ወይም አባል ቤተሰብ በመሆን ድጋፍ ልታደርጉልን እንደምትችሉ በድጋሚ ለማስታወስ እወዳለሁ። ማንኛውንም አይነት ሀሳብና አስተያየት ወይም መረጃ ልታቀብሉን የምትፈልጉ ወዳጆቻችን ካላችሁ ደግሞ ከታች የምናስቀምጠውን ስልክ ቁጥር ተጠቅማችሁ በዋትሳፕ ወይም በቴሌግራም በኩል ደውላችሁ ልታገኙን መረጃም ልትልኩልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።